ደስ ይበልሽ ብሎ ዮሐንስ አፈወርቅ በልሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤት ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤት ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ ማኅፀንሽ አደረ እመቤት ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ ቢኖር ከአንቺ ተወልዶ የተገለጸልን እመቤት ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የሚሰግድለት ቃል የሚባል እግዚአብሔር ባንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤት ማርያም ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት ጌታ እናቱ እመቤት ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አጥብቆ የጠበቀሽን አማኑኤልን የወለድሽው እመቤት ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤት ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤት ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በወለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሪያሽን ባሪያ አድርጎ ባለሟልነትን አግኝተሻልና እመቤት ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን እሱም ከሚወደን ልጅ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ልመናዋ ክብሯም ለዘላለም በእኛ በእውነት ይደርብንና አምላክን የወለደ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። የእግዚአብሔር ማደሪያ በምትሆን በከበረች ኢየሩሳሌም ያደረገችውን ድንቅ የሚሆን አምላክን የወለደች እመቤታችን የተአምሯን ኃይል ስሙ። በዚያ ወራት በክርስቲያን ላይ ጸብ፣ ክርክር ባደረጉ ጊዜ ከክፉዎች ወንበዴዎች ጸብ የተነሳ የነጋዴዎች መንገድ ተከለከለ። ያን ጊዜም ቀኑ ብርሃን የወረደበት የከበረ በዓለ ፋሲካ ነበረና እንደተለመደ ሥርዓት መንገደኞች አልተገኙም ነበር። ኢትዮጵያዊ ከሚሆን ከአንድ ነጋዴ በቀር ማንም አልተገኘም። ከዚያ በኋላ በየሥርዓታቸው በዓለ ፋሲካን ለማክበር የሮምና የፋርስ ሰዎች፣ የአርማንያና የጽር ሰዎችም፣ የገላትያና የሶርያም የእስክንድርያም ሰዎች ከጳጳሶቻቸውና ከሊቀ ካህናታቸው ጋር ተሰበሰቡ። ብዙም ጉባኤ ሆነ። ከኢትዮጵያም ሰዎች ነጋዴያን በፈለጉ ጊዜ ከአንድ በቀር አላገኙም። በአደባባይ መካከል ጠርተው አቁመው ባልንጀሮች የኢትዮጵያ ሰዎች ሳይኖሩ አንተ ብቻህን ምን አመጣህ አሉት። ፊት የጠቆረ መልክ የከፋ አንተ ከእኛ ጋር ምን አለህ አሉት። አሁንም አንተ ከጉባኤያችን ተለይ አሉት። ይህን ተናግረው ያን መንገደኛ ፈጽመው እየሰደቡ ከጉባኤ ለዩት። በእኛ የሚመኩ የኢትዮጵያን ሰዎች ትምህርታቸውን እስኪ ዛሬ እናያለን እያሉ እርስ በርሳቸው ተነጋገሩ። ለግብፅ ሰዎች እኛ ካልኖር የትንሣኤ ብርሃን አይወርድላቸውም እያሉ ይመካሉና ይህን ተናግረው ያን የኢትዮጵያ ወገን መንገደኛ ወጥተው ሰደዱት። ያን ጊዜም ያ መንገደኛ በፍጹም ልቅሶ እያለቀሰ ከጉባኤያችን መካከል ተለይቶ ሄደ። ከእመቤታችን መቆሚያ ገብቶ እመቤቴ ማርያም ሆይ ግፌን ተመልከች፣ መናቄንና ከዚያ ከትልቅ ጉባኤ ሁሉ መለየቴንም እወቂ አላት። መንገዴ በረሃብ በጽም በወዝ በድካም የሆነ ልጅሽንና አንቺን ስለ መውደዴ ነውና ይህንም የመሰለውን ተናግሮ በቀራንዮ አንጻር በተሰራች በዕብራይስጥ ማርያም በሚሏት በእመቤታችን መቋሚያ ላይ ይጸልይ ጀመረ። ያችን ታቦት እመቤታችን መቋሚያ ብለው መጥራታቸው ግን ያን ጊዜ በዕለተ ዓርብ ልጇ በዕፀ መስቀል ላይ ተሰቅሎ ሳለ በዚያች ቦታ ላይ እመቤታችን ቆማ አልቅሳ ነበርና ስለዚህ ያችን ቦታ መቋመ እግዝእትነ ማርያም ብለው ጠሯት። ከመንገደኞች ያዘነ የተከዘ ሁሉ ከዚያች ቦታ በጸለየ በለመነ ጊዜ ልመናውን ዋጋ ከእመቤታችን ዘንድ ፈጥኖ ያገኝ ነበር። ስለዚህ ነገር ያ ነጋዴ በዚያች ቦታ በፍጹም ልመና ሳለ መበደሉን መሰደዱንም ወደ እመቤታችን ሲያስታውስ ለዚህ ለተበደለና ለተሰደደ
ከብዙ ባለጸጎች ጉባኤም ተልኮ ለተለየ መንገደኛ ወደዚህ ቦታ ከሰማይ ብርሃን ወረደለት። እሱ ግን ወደ እመቤታችን ለመለመን ጸሎትን በማዘውተር ልቦና ወደ ሰማይ ተመስጦ ነበርና በእጁ ላይ ቦግ ቦግ ሲል ያን የብርሃን ፋና አላየም። ነገር ግን አይሁድ በዚያ መንገደኛ እጅ ላይ ብርሃኑ ሲንቦገቦግ በሩቅ አይተው እጹብ ብለው ፈጽሞ አደነቁ። የኢትዮጵያ ሰዎች ሃይማኖታቸው ምንኛ የቀና ድንቅ ነው አሉ። ለተበደለው ሰው ከሰማይ የወረደለትን ብርሃን እዩ። የእግዚአብሔር ማደሪያ አንተ ሰው ብለው ጠርተው ክቡራን በሚሆኑ እጆች ላይ የሚያበራ ይህን ፋና አታይምን አሉት። ያን ጊዜም አእምሮ ተመለሰለት፣ ሐዘኑም ወደ ፍጹም ደስታ ተመለሰለት። የእመቤታችንን የተአምሯ ምስጢር ባየ ጊዜ ከመበደሉ የተነሳ ለብቻው ብርሃን ስለወረደለት ደስ አለው። ያን መንገደኛ የናቁት የገፉት የተሰበሰቡትም አይቶ አፈሩ፣ ደነገጡም። የኢትዮጵያ ወገኖች ሃይማኖታቸው በእውነት በምድር የቀና ነው፣ እውነተኛም ነው አሉ። ያን ጊዜ የተሰበሰቡት ወደ ወረደው ብርሃን ሄደው ያን መንገደኛ ስለናቁትና ስለበደሉት ይቅር ይላቸው ዘንድ ማለዱት። ይቅር አላቸው። በተሰበሰቡት ላይና በመንገደኛው መካከል ፍቅር፣ አንድነት ሆነ። ከዚህ ቀን ወዲህ ለኢትዮጵያ ሰዎች ከፍተኛ ክብር ተደረገ። ብርሃን ስለወረደላቸው በኢትዮጵያ ሰዎች ላይ የግብፅ ሰዎች ባለሟልነትን ተደረገ። ሃይማኖታቸውም የቀና የኢትዮጵያ ሰዎች ከሌሉ ለግብፅ ሰዎች ብርሃን እንዳይወርድ ነገር የተረዳ ሆነ። እኒህም እመቤታችንን የሚወዱ ናቸው። ይህም ሁሉ የተደረገ ከእመቤታችን ተአምር ገናንነት የተነሳ ነው። ስለዚህ መንገደኛም በደልነው፣ ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። ሰማነውን በልቦናችን ያሳድርብን። ከእመቤታችን የቅድስት ድንግል ማርያም በረከቷን፣ ረድኤቷን፣ ፍቅሯን በሁላችን ላይ ያሳድርብን። አቡነ ዘበሰማያት እንበል።